አባትነትን መካድ የሚችለው ማን ነው? አቶ አየለ ከሰሱ። እንዲህም አሉ። ወይዘሮ መቤት ሚስት አቶ ሄኖክም ልጅ አይደሉም። ይሁን እንጂ ሟች አቶ ገብረ ጻዲቅ ለኔ የተናዘዙልኝን አዲስ አበባ ከተማ ወረዳ 23 የሚገኝ የመኖሪያ ቤት ይዘውብኝ ይገኛሉ። እናም ሚስትና ልጅ አይደሉም ተብሎ ይወሰንልኝ ብለው የውርስ ሀብቱ ላይ ጥያቄ አቀረቡ። የተከሳሾችን መልስ ከመንገሬ በፊት ይችን ነጥብ ያዙልኝ። ሚስትም ሚስት ልጅም ልጅ አይደሉም ባዩ ከሳሽ የሟች የእህት ልጅ ናቸው። እናስ እርሳቸው ይህን ጥያቄ በፍርድ ቤት ማቅረብ ይችላሉን? እርሱማ የእርሱ ልጅ አይደለም ብሎ ለማለት ለመቃወም የእህት ልጅ መብት አለው ወይ? ወይም አባት ተብሎ በሕግ የሚገመተው ሰው በሕይወት ባይኖር በእርሱ ፋንታ ይህ ሰው የእርሱ ልጅ አይደለም በማለት ልጅነቱን በመካድ ክስ በማቅረብ መቃወም የሚችሉት እነማን ናቸው? አሁን ተመጥኖ ይቀርባል። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ከምንም ነገር በፊት ሰላምን ለሀገራችን ተመኝቻለሁ። ደግሞ አልሰማንም እንዳትሉ። ከሳሽ አቶ አየለ አቤቱታቸውን ያቀረቡለት የፌዴራል የመጀመሪያ ደረጃ ፍርድ ቤት የግራ ቀኙን ክርክር ሰምቶ አንደኛ ተከሳሽ የሟች አቶ ገብረ ጻዲቅ ሚስት፣ ሁለተኛ ተከሳሽም ልጅ አይደሉም በማለት ውሳኔ ሰጥቷል። እነርሱ ግን ውሳኔውን ተቃውመው ለፌዴራል ከፍተኛ ፍርድ ቤት ይግባኛቸውን አቅርበዋል። ችሎቱም መዝገቡን መርምሮ መጀመሪያም ከሳሽ ይህንን ክስ ለማቅረብ የሚያስችል መብትና ጥቅም የላቸውም በማለት የስር ፍርድ ቤትን ውሳኔ ሽሮታል። አቶ አየለ በተራቸው ተቃውመው ለጠቅላይ ፍርድ ቤት ይግባኝ ቢሉም ስለጸናባቸው የመጨረሻ መድረሻቸውን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አደረጉ። በመዝገብ ቁጥር 129933 አቤቱታቸውን አቀረቡ። ሰበርም መዝገቡን መርምሮ ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? በዚህ እውነተኛ ጉዳይ ላይ የተሰጠው ውሳኔና የሕግ ትርጉም በቅጽ 21 ላይ ስለወጣ ሙሉን እንድታነቡት አደራዬን ላስቀድም። ሰበር ከስር ፍርድ ቤት ጀምሮ የነበረውን ክርክርና ፍርድ በሐተታው ላይ ጠቀሰም። ለርሱ የቀረበውንም ጥያቄ ባጭሩ ገለጸም። አመልካቹ አቶ አየለ ወይዘሮ መቤት ከሟች ጋር ከ1978 ዓ.ም ጀምሮ እንደ ሚስት በ80 እንደ ሰራተኛ በደሞዝ ልጅ ሳንወልድ አብረን ስንኖር በእድሜ ባለመመጣጠናችን የሰራሁበትን ደሞዝ ብር 3000 ተቀብዬ ወደፊት ቀሪ ንብረትና ሀብት አለኝ በማለት ላልጠይቅ ተስማምቻለሁ በማለት ሐምሌ 23 ቀን 1992 ዓ.ም የፈረሙበትን ሰነድ በማስረጃነት አቅርቤያለሁ። ሁለተኛ ተጠሪም ልጅ አይደሉም በማለት መቃወማቸውን፣ ሁለቱም ተጠሪዎች ደግሞ አመልካች እንዲህ ብለው ክስ የማቅረብ ሕጋዊ መብት የላቸውም በሚል መልስ መስጠታቸውን ገለጸ። ቀጠለና ሰበር በተሻሻለው የቤተሰብ ሕግ መሰረት በአባት በኩል ያለን መወለድ መቃወም አባቱ እርሱ አይደለም ለማለት የሚቻለው የመካድ ክስ በማቅረብ ብቻ ሲሆን ክሱንም የሚያቀርበው የልጁ አባት ነህ የተባለው ሰው ነው አለም። ይሁን እንጂ እርሱ በመሞቱ ወይም ችሎታ በማጣቱ ልጅ አይደለም ብሎ መቃወም ካልቻለ እነማን ይችላሉ ሲል ጠየቀም። በቤተሰብ ሕጉ አንቀጽ 177 መሰረት መቃወም የሚችሉትን ከልጆቹ አንዱ፣ እነርሱ ከሌሉ አባትና እናቱ፣ እነርሱም ከሌሉ አያቶቹ፣ እነርሱም ከሌሉ ከወንድሞቹ ወይም እህቶቹ አንዳቸው ናቸው ሲል እዚህ ጋር ቆመ። ከሳሽ ደግሞ የእህት ልጅ ናቸውና እርሱን የሟች ልጅ አይደለም ብለው መቃወም አይችሉም አለም። ከዚያ ደግሞ አመልካች ወዳቀረቡት መብት አገኘሁበት ወደሚሉት ኑዛዜ መጣ። ኑዛዜው በግልጽ አሁን ይገባኛል ከሚሉት ቤት በስተግራ ባለው ክፍት ቦታ ወጪ አውጥቶ ቤት ስለሰራ ይህንን ቤት ከህልፈተ ሕይወቴ በኋላ በስሙ አዙሮ እንዲጠቀም ተናዝዣለሁ የሚል ነው። መብታቸውም በዚሁ በክፍት ቦታ በተሰራ ቤት ላይ ሆኖ እያለና የጠቅላላ ሀብት ኑዛዜ ተጠቃሚ ነኝ በማለት ያቀረቡት ክርክር በሌለበት የሟችን ሚስትነት በመቃወም አቤቱታ ለማቅረብ የሚያስችል መብት ወይም ጥቅም የላቸውም ሲል ወሰነ። የከፍተኛው ፍርድ ቤት በዚህ መልኩ የሰጠውን ውሳኔም አጸና። ባጭሩም አባት ተብሎ በሕግ የሚገመተው ሰው በሞተ ወይም ችሎታ ባጣ ጊዜ በእርሱ ፋንታ ሆኖ ልጁ አይደለም ብሎ የመካድ ክስ ማቅረብ የሚችሉት መጀመሪያ ልጆቹ ከሌሉ አባትና እናቱ ከሌሉ አያቶቹ እነርሱም ከሌሉ ከወንድሞቹ ወይም እህቶቹ አንዳቸው ብቻ ናቸው። ሌሎች ሰዎች መብት ያላችሁ መስሏችሁ እንዳትደክሙ
ሲደክሙ ያጋጥሟችሁንም አስቁሙ። ይዛሬውን አበቃን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።